ቆይ ግን ስታስበው ተስፋ መቆርጥ ይመስልሃል? ከሰይጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምኜ አላውቅም። እሺ ይኸውልሽ ቲና ቢያንስ የሆነ ስራ መስራት አለብሽ። ለቤት ኪራይ ቢያንስ ያገለግልሽ። አሁን እሱ እያሰብኩ አይደለም። ቆይ አንተ እኔ እዛ ቤት ስላለው ነው የማታድረኝ የነበረው? አዎ ይሄ እኮ ግልጽ ነው። ዳኒ አንተ እኔ ላይ እንደዚህ ሆንክብኝ? አዎ ወደ ኋላ አልመለስም። እዛ ቤት የምመለስበትና እነሱ እንዲንበረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድነው ደግሞ? አንቺ አሁንም ተንኮል ላይ ነሽ እንዴ? እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። እሺ ቲና ምንድነው? ትልቅ ሚስጥር አለ። እሱ ታወቀ ማለት ትልቅ ቦምብ ፈነዳ ማለት ነው እኮ። ምንድነው? ትሁት ልጅ አላት። ምን? የቲና ተንኮልና ሴራ ማብቂያው ደርሷል። ነገር ግን እኔ ከሞትኩ ሰርዶ አይብቀል ያለችው ቲና ነገሮችን ድብልቅልቁ ልታወጣው ነው ያሰበችው። ወደ ቤት መመለስን አስባ እንደማትችል እንደማይሳካም ያወቀችው ቲና ተስፋ ቆርጣለች። ለዛም ነው ትሁትና ካሌብን እስከ መጨረሻው ድረስ ለመለያየት ያቀደችው። ካሌብ ችኩልና ነገሮችን አስተውሎ የሚወስን አይነት ሰው አይደለም። ቲና ያንን በደንብ ታውቃለች። ለዛም ነው ትሁት እስከዛሬ ድረስ ደብቃ የያዘችውን ሚስጥር ለመናገር የወሰነችው። ይህንንም ነገር እሷ ባይሳካላት እንኳን ከካሌብ ጋር ብሽሽቅ ውስጥ የገባው ዳኒ ይህንን ጉዳይ እንደ ፉክክራቸው ማሸነፊያ ሊጠቀመው ይችላል። ቲና አሁን ላይ ያላት አማራጭ ከዳኒ ጋር መቆየት ብቻ ነው። ምክንያቱም ከነ ካሌብ ቤት ትሁት መንቅራ እንዳስወጣቻት ሁሉ ተመስገንም ቤት ሄዳ እሱም ጋር ለማረፍ ስትሞክር ፌስታሏን አንጠልጥሎ አስወጥቶ አባሯታል። ዳኒም ቢሆን አማራጭ አጥቶ ነው ቲናን ወደ ቤቱ ያስገባት። ነገር ግን ይህንን ኤደን ካወቀች ከሷ ጋር ያለውን ጸብ የበለጠ ሊያጋግለው ይችላል። እሱ ግን ያንን ቆም ብሎ እንኳን አላሰበውም ነበር። ዳኒ ከኤደን ጋር ያለ መግባባት ውስጥ እንደገባና ችግሩ ደግሞ ኤደን ከካሌብ ጋር እያፎካከረችው እንደሆነ ለአባዬ ነግሯቸው እሳቸው መፍትሄ ለማበጀት ኤደንን ላውራት ቢሉትም ነገር ግን ዳኒ ፈቃደኛ አልነበረም። አባዬም ኤደንን ስለተፈጠረው ችግር ባያወሯትም ነገር ግን መፍትሄ ካበጀ በሚል ሐሳብ ስለ ጉዳዩ ከነ ምክንያቱ ለካሌብ ነግረውት ነበር። ካሌብ ግን ለችግሩ መፍትሄ ከመፈለግ ይልቅ ያንን እንደማሸነፍ ቁጥሩ ነው ዳኒን ያበሸቀው። ዳኒም በነገሩ ደስተኛ አልነበረም። ጥሎት ይሄዳል። ምክንያቱም ለአስቸኳይ ጉዳይ ፈልጋለሁ ብሎት እንጂ ለብሽሽቅ አልነበረም ዳኒ የመጣው። ካሌብና አባዬ አሁንም ድረስ በትሁት ምክንያት ተቆራርፈው ነው ያሉት። ካሌብም ሊያወራው ፈልጎ አንድ ጊዜ መጽሐፉን ትተህ አዋራኝ ብሎ ቢጠይቀውም አባዬ ግን ለካሌብ ሞራል እንኳን ሳይጨነቅ መጽሐፉን ከተውኩት እንዳንተ ነው የምሆነው፣ ይልቅስ አንተ ማንበብ ብሎ ሲለው ካሌብም እንድትሳሳትኩኝ ገብቶኛል አባዬ ብሎ ይመልስለታል። አባዬም ቀጥለው እስቲ አንዳንድ ጊዜ ቀድሞ ይግባ፣ የሰው ልብ አትስበር፣ የሰውንም ክብር አትንካ ብለው ሲመክሩት ካሌብም እሺ አጥፍቻለሁ ይቅርታ አድርግልኝ ሲለው አባዬም ይቅርታ ላንተ ቀላል ነው እኔም ምልህን ግን አትሰማው ብሎ ሲለው ካሌብም እውነቱን ስነግርህ አባዬ በቃ ቀንቼ ነው ብሎ ይሏል። አባዬም ቅናት እንዲህ ነው እንዴ? በዚህ ልክ ለመናገር ከቀናህ የራስ ሴት ብትሆን ልትደባደብ ነበር፣ ብትሰማኝ ይሻልህ ነበር። አሁን ግጭትህ ከሷ ጋር ነው የምትላትን ብለህ ይቅርታ ጠይቃት ብሎ ሲለው ካሌብም እሺታውን ገልጾ ከቤት ይወጣል። ከሰዓታት በኋላም ካሌብ ወደ ቤት ተመልሶ ትሁትም ቤቱን እያጸዳች ባለችበት አንድ ነገር ሊያናገራት ፈልጎ እንደነበር ይነግራታል። ነገር ግን ትሁት ስለ ስራ ካልሆነ ስለ ሌላ ነገር ማውራት እንደማትፈልግ ትነግረዋለች። ካሌብም እሺ ተቀመጪ ብሎ ካስቀምጣት በኋላ ትሁት ይቅርታ ብሎ ይጠይቃታል። ትሁትም በንዴት ምን ማለት ነው? ገሎ ማዳን አለ እንዴ? ሁሉ ጊዜ እያቆሰልከኝ ይቅርታ የምትጠይቀኝ? ስማይ ልንገርህ ካሌብ፣ ተዳራን ካለ ገና በልጅነት ያስገድዶ የደፈረኝን ነው። አብረንም ኖረን ካለ በግድ ጠልፎ ያስቀመጠኝን ነው ብላ ስትለው ካሌብም በተናገረው ንግግር አፍሮ አዝናለሁ ትሁት ብሎ አንገቱን ያቀረቅራል። ትሁትም ልታዝንልኝ ይገባል፣ ምክንያቱም ገና ቁስሌ ያልዳነ እስካሁን ከህመም ያልዳንኩ ብላ ትለዋለች። ካሌብም ይቅርታ ልክ ነሽ ትሁት፣ ከሁሉም በፊት አንቺን ልጠይቅሽ ይገባ ነበር፣ ደግሜ እንደዛ አላደርግም ብሎ ሲላት ትሁትም ካሌብ አሁን ሁሉንም ተውና የምታዘኝ ስራ ይኖራል ብላ ስትጠይቀው ካሌብም ከዚህ በኋላ እኮ አንቺ የኔ ሰራተኛ አይደለሽ ብሎ ይላታል። ትሁትም ዶሮን ሲያታልሏት አሉ አንዳንዴ እኔም እንደዛ አስብና
መልሰ ከፍ ዝቅ ስታደርገኝ መልሶ ቦታዬ ትዝ ይለኛል ብላ ትለዋለች። ካሌብም ተይ ትሁት እኔ ልብ ውስጥ እኮ ከፍ ያለ ቦታ ነው ያለሽ ብሎ ሲላት ተናዳ ጥላው ትሄዳለች። ወደ ሱቅም ስትሄድ ተመስገንን ታገኘዋለች። በንዴትም ቆይ ግን አንተ ስራ የለህም እንዴ ብላ ስትለው ተመስገንም ታያ ትሁቴ እያወቅሽ ስራዬ እኮ አንቺ ነሽ ብሎ ያሾፍባታል። ትሁትም ቆይ ግን ምንድነው የምትበላው? የቤት ኪራይስ እንዴት ነው የምትከፍለው? እንዴት ነው የምትኖር ብላ ተጠይቀዋለች። ተመስገንም ምንም ነገር እኮ ማድረግ እንደምችል ታውቂያለሽ። ያንንም ማየት ከፈለግሽ አብረን እንሂድና የተንደላቀቀ ህይወት ላኖርሽ ብሎ ሲላት ትሁትም ሲያዩት ያላማረ ሲበሉት ያቀራል ሲባል አልሰማህም ተወኝ ወደዛ ብላ ትለዋለች። ተመስገንም ትሁት ተይ ሁሉም ነገር እኮ በዚህ አይቀጥልም። አንድ ቀን በግዴታ አሊያም በፍቅር ወደ እኔ ትመጫለሽ ወይ ደግሞ ሽማግሌውን አንድ ነገር እንዳይሆን ከፈለግሽ ብሎ ሲል ትሁትም ተናዳ እንዳትጨርሰው ምን ነው አንተ ግን ከሽማግሌው ጋር ተያያዝክ ብላ ስትለው ተመስገንም ካሌብን ለማጣጣል አስቦ ወጣቱ እኮ ጉልበቴን አይፈታተነውም ብዬ ነው ብሎ ይላታል። ትሁትም ይኸውልህ ተመስገን ጉዳይ ከኔ ከሆነ በቃ እነሱን ተዋቸው፣ ወደ እነሱ ስለሄድክ ምንም የሚፈጠር ነገር የለም፣ እንኳን እነሱ ካንተ ሽሽት ቤተሰቦቼንም ትቻለሁ ብላ ጥላው ትሄዳለች። ወደ ማታ አካባቢም አባዬ ትሁትን አስቀምጦ አንድ ነገር ያወራታል። ትሁት አንቺና ካሌብ ወንድምና እህት ሆናችሁ መቀጠል የለባችሁ ብሎ ሲላት ትሁትም ቀጥላ ያ እንዴት ይሆናል አባዬ እኔ እኮ ልጅ አለኝ ብላ ስትለው አባዬም ነገሩን ቀለል አድርጎ እና ምን ችግር አለው ትሁቴ ብሎ ይላታል። እሷም አይ አባዬ ችግሩን እኮ የምታውቀው ስትሰማው ነው አይደል ብላ ትለዋለች። አባዬም ስለ ካሌብ እንደሆነ ገብቶት እስኮ ዝም ብሎ ነው የሚደነፋው እንጂ ሆዱ ባዶ ነው ብሎ ሲላት ትሁትም እና ሆድ ውስጥ ያለውን ሁሉ እያወራ እንዴት ባዶ አይሆን፣ ለማንኛውም ለሱ ግን ምንም እንዳትለው ብላ ትለዋለች። አባዬም አንቺ ሳትፈቅጂ የሚሆን ነገር የለም ትሁቴ ብሎ ይላታል። በዛኑ ቀን ማታም አባዬ መንገድ ላይ እየተራመደ ባለበት ቲና ከኋላው ትመጣና ታስቆመዋለች። ቀጥላም አባዬ ግን በቃ አባረርከኝ ማለት ነው ብላ ስትጠይቀው እሱም ልጅ ቢሮጥ አባቱን አይቀድምም ሲባል አልሰማሽም? ለዛውም አንቺ እየሮጥሽ እኔ ደግሞ ወክ እያደረኩ ነው የቀደምኩሽ ብሎ ሲላት ቲናም እኔ ግን ተስፋ የሚቆርጥ ነው አይደል የሚመስልህ ብላ ትለዋለች። አባዬም ከሰይጣን ጋር እኮ የሚያመሳስላችሁ ይሄ ነገር ነው፣ ሁለታችሁም ተስፋ አትቆርጡም፣ ነገር ግን አይሳካላችሁ ብሎ ሲላት ቲናም ይህን ንግግርህን እንዳትረሳው እሺ ትለምነኛለህ ብላ ትለዋለች። አባዬም ከፈጣሪ ውጪ እኔ ማንንም ለምኜ አላውቅም ብሎ ጥሏት ይሄዳል። ቲና ችግር መፍጠሯን አላቆመችም። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። የምንለቃቸው ቪዲዮዎችን በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።